ናት የሚል ቢቆፍር የለም። ወደዛ ለዛ እኮ ነው ይወል መጽሐፍ ቅዱስን እኮ ወደ ማበላሸት ቃላት ወደ መቀየር የገቡት እኮ የነሱን ካፈርኩ አይመልሰኝ ነው። የነሱን እምነት የተጣመመ እምነትና አካሄድ መጽሐፍ ቅዱስን በማጣመም ድጋፍ ለማግኘት ነው የፈለጉት። ስለዚህ ምን ይላል? ጾታ እየቀየረ ይህ በር ተዘግቶ ይኖራል እንጂ ማንም አይገባበትም የሰራዊት ጌታ እግዚአብሔር ገብቶበታልና ሚለውን ሕዝቅኤል ላይ ሄድና ለማርያም ብሎ ማለት ያችን ጥቅስ ማርያም ዘላለማዊ ድንግል ናት ልጆች የሏትም ለሚለው ክደታቸው ጥቅስ ማጣመም ስለሚፈልጉ ይሄዱና ይቺ በር አይ ሊቃውንት እቺ በር አዲሱ መጽሐፍ ቅዱስ ላይ ከዚህ በፊት አቅርቤዋለሁ ሰምታችሁታል። ይህ በር የሚለውን የበሩን ጾታው ቀይረው ሴት አረጓል። ይቺ በር ተዘግታ ትኖራለች እንጂ ማንም አይገባበት። ይቺ ያለው ማርያምን ነው ይላል መጥቶ ለምን ስትል ጥቅስ የለም። እግዚአብሔር ይገስጻችሁ በጌታ በኢየሱስ እግዚአብሔር ይገስጻችሁ። ይቺ በር ተዘግታ ትኖራለች ይላል። ምንድነው ሮሜ 8:34 ላይ ፈራጅ ነው የሚለው ይላል። በግሪኩም በእንግሊዘኛው ሰርች ስታደርግ የምታገኘው የሚማልደው የሚለውን ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ስለኛ የሚፈርደው ብለው ቀይረው ያስገቡታል። ለምን? ጥቅስ የለውም። በጌታ በኢየሱስ ክርስቶስ ስም የተወጋ ይሁን ይሄ የሐሰት መንፈስ፣ ይሄ ከሃዲ መንፈስ ሰው የገዛ የስጋው ስራና ኃጢአት ሳያንሰው ደግሞ በዚህ ላይ የሰማይና የምድር ንጉስ የእግዚአብሔርን ቃል እየቀየረ እየለወጠ እንዴት ነው እንደዚህ አድርጎ የሚጫወተው? ሰው ለማዳን ነው ለማጥፋት ነው ይሄ። ስለዚህ ጥቅስ የለውም። እንደ ቃል ይሁንልኝ ያለችው ቃል ብቻ በቂያችን ነው አለ። የመጣው ለዓለም ሁሉ ቢሆንም የተወለደው ከርሷ ነውና። ተመልከት፣ የጥመት መጨረሻ ተመልከት። አንዱ ሐዋሳ ገብርኤል ላይ ኢየሱስ ለመዳን በቂ አይደለም ብሎ ሲያስተምር አቅርቤዋለሁ ከዚህ በፊት። እነዚህ ሰዎች ኢየሱስን አያምኑትም፣ በጭራሽ አያውቁትም። ቢያውቁትማ ኖሮ የክብርን ጌታ ባልሰቀሉት እንደሚል መጽሐፍ አያውቁትም። ሰው ኢየሱስን ካወቀ ወንድሜ ከማንም ጋር አታነጻጽረው፣ ከማንም ጋር ይኩነኒ በከመ ትቤለኒ ማለት እንደ ቃል ይሁንልኝ አለችው። እንደ ቃል ይሁንልኝ ማለት ቤዛነት ነው። ቤዛ ሆነች ማለት ነው። ምን ማለት ነው? ይደረግልኝ ስትል እኮ ፈቃዷን የገለጠችበት መንገድ ነው። ኦኬ ማርያም ፈቃደኛ ባትሆን ኖሮ የሚል የጅል ጥያቄ የሚጠይቁ ሰዎች አሉ። እስቲ እኛም ሞኝ ሆነን እንመልስላቸው። ማርያም እሺ ባትል ኖሮ ዓለም አይድንም ነበር የሚል የጎበጠ አመለካከት እንኳን ሰውን ሊያቆም ለራሱ ችሎ ማይቆም ተረት ያወራል። የማርያም መመረጥ ከማርያም የተነሳ ነው ወይስ ከእግዚአብሔር የተነሳ ነው? ማን ነው ፌቨር ያደረገላት? የሷ አይደንቲቲ ነው ወይስ የእግዚአብሔር ምርጫ ነው? እግዚአብሔር መርጧት አይደለም ወይ? ከሴቶች መካከል የመረጣት እግዚአብሔር ነው። አሁን ክሬዲቱ የሚሰጠው ለእግዚአብሔር ነው ወይስ ለማርያም? እንዴ እግዚአብሔር እኮ ማርያምን በመረጠበት እኮ በዛው ግሬስ ሌላ ሴት መምረጥ ይችላል እኮ። እንዴ
መታደል እኮ ነው። የሰማይና የምድርን ንጉሥ ትወልጃለች ስትባል ታዲያ ይኩነኒ ላትል ነው እንዴ አለች። ፈቃዷን ገለጠች። ደግሞ መጻሕፍትን የምታውቅ ናት። መጻሕፍትን የምታውቅ ናት። እንደ ሌሎቹ የዕብራውያን ሴቶች መጻሕፍትን የምታውቅ ናት። የሕጉን መጽሐፍ አንብባ ያደገች ናት። ማንም የአይሁድ ወይም ደግሞ እስራኤላዊ ቤተሰብ እንደሚያሳድገው ቶራውን እያጠኑ እንደሚያርጉት እንደዛው የምታውቅ ናት። መጻሕፍትን እንደምታውቅ ደግሞ ለማወቅ የሉቃስ ወንጌል ምዕራፍ 1 ቁጥር 46 ጀምሮ ያለውን ማንበብ በቂ ታውቅ ነበር። ለና አብርሃም የተገባውን ኪዳን እየጠቀሰች እኮ ነው የተናገረችው። የባሪያይቱን ውርደት ተመልክቷል። የተዋረድኩትን እኔን መርጧል እያለች ፌበር ተደረገልኝ ሞገስ አገኘው እያለች እየተናገረች እድለኛነቷን እየተናገረች ያለች ሴት ናት። መመረጥ ነው። አሁን ማርያምን በግሉ የሚያውቃት ነው የሚመስለው። በግሉ እንዴ እግዚአብሔር እኮ መራጭ እሱ ነው እኮ ባለቤቱ። ማንንም የሚመርጠው እግዚአብሔር። ምርጫው ከሷ አይደለም ከእግዚአብሔር ነው። ሃሌሉያ። ስለዚህ እድለኛ ሴት ናት። እድለኛ ሴት ናት። የእግዚአብሔር ባሪያ እያለች ራሷ ምራት አቃለች። ስለዚህ ይኩነኒ በከመ ትቤለኒ የሚለው ቃል ማርያምን ቤዛ ሊያደርጋት አይችልም። ሊቀ ሊቃውንት ይሰማል ይሰማል ወይ? ግንኙነት የለውም ከቤዛነት ጋራ። ምን አይነት አለማስተዋል ነው! ደግሞ እኮ ይኸው መድረክ ላይ ወጥቶ ሲጋጋጥ አየዋለሁ። ለመሳደብ ይሞክራል፣ ለማንቋሸሽ ይሞክራል። የወንጌል አማኞችን እምነት እንዲህ አይነት ተረት ይዞ ጽድት ያለ ወንጌል የሚያምኑትን ለመኮነን ይፈልጋል ማለት። ከዛስ ደግሞስ የድንግል ማርያም ቤዛነት ምኑ ይገርማል አለልህ። እኛ በጣም ቅዱስ እኮ የተጻፈልን መጽሐፍ ቅዱሱን ከተጻፉት ከሌሎች ነገሮች ሁሉ በላይ ማመን አለመቻል ችግራችሁ ይሄ። የእግዚአብሔርን ቃል አውቶሪቲ አለመቀበል። this is your problem። የእግዚአብሔርን ቃል ባለስልጣንነት ካላመን ከእድሜ ዘመንህን ስትስት ነው የምትኖር። ቃሉ ላይ መጀመሪያ የእግዚአብሔር ቃል ምን ይላል ቢለው ነው የሚታወቅ። ያሬድን ትጠቅሳለህ፣ እሳቸው ዕብራውያን ይጠቅሳሉ፣ አንተ ያሬድን ትጠቅሳለህ። ፍየል ወዲያ ቅዝምዝም ወዲህ ማለት የለህም፣ ምንም የለም። መስቀል ቤዛን የሚለው ቃል እኮ የመጨረሻ ክደት እኮ ለእሉ ክሌቱ ፍጡራን ፈጣሪ ስብሐት ይደልዎሙ እስመ ተአረዩ በክብሮም ይእዜኒ ወዘልፈኒ ወላለም አለ። ለነዚህ ለሁለት ፍጡራን ይወጣል። ነግሬሃለሁ ከዚህ በፊት ገና እዛ ውስጥ የሚነሳ እሳት አለ። ትውልድ ይህን የናንተን ተረት የማይቀበል ጄኔሬሽን ይነሳል። የፈጣሪ ምስጋና ለማርያምና ለእንጨት ይገባል ምትሉ ከዚህ በላይ ድንቁርና የለም። ይሄን ደግሞ አናምንበትም ካልክ መንቅረ ማውጣት መቻል አለብህ። ተሸክመው አትኖር፣ እንደ ጌጥ ይዘው አትኖር። ከተሳሳት ተሳሳተ፣ ምንም ችግር የለው። ሐዋርያው ጴጥሮስ ለሰራው ስተት በቃ አምኖ ነው የወጣው። አምኖ ክርስቶስን ይቅርታ ጠይቆ ንስሐ ገብቶ አልቅሶ ሐዋርያ ተደርጓል ተመልሶ። የተሳሳታችሁትን መንቅራችሁ አውጡና በቃ ተሐድሶ አድሩ።
ህዝብ አታስቱ፣ ራሳችሁም አትጥፉ። አዮ ስለዚህ ጥቅስ የለህም መጽሐፍ ቅዱሳዊ ማስረጃና መረጃ ለምትናገረው ነገር የለህም። መስቀልከ እፀ ተነብዮ መስቀልከ ለሰይጣን ሞኦ ዝንቱ መስቀል ቤዛነ ብሎ ያሬድ የጻፈውን ኮት ያደርጋል። ጥቅስ ቢኖርህ ኖሮ ጥቅስ ትጽፍ ነበር። ስለሌለ ያሬድ የብህንሳው ህሪያቆስ ምናምን ይልልኛል ማለት ነው። እስቲ አንድ ቪዲዮ እዚህ ጋር ጨምሬ ደግሞ ላምጣላችሁ። የነሱን የመጨረሻ አደገኛ ክደት እዚህ ጋር አመጣዋለሁ። ይሄንን ሳልጨርስ ማለት ነው። ይቆየን ይላሉ። ይቆየን በዜማና በድምጻቸው ውስጥ በሳኦልና በኬፋ ስልጣን ማለት በጴጥሮስና በጳውሎስ ስልጣን የተወገዘ ይሁን። ምንም ማያደርግ ታምረ ማርያም የሚባለውን መጽሐፍ የማይቀበል ሪሊ ሲያምርሽ ይቅር አለ ሰውየው። ጳውሎስ የማያለው እኛ ከሰበክንላችሁ ወንጌል የሚለይ አየው ማርያም ቤዛ ናት የሚል መስቀል ቤዛ ነው የሚል እንደዚህ ብሎ የሚያስተምር ማለት ነው ትርጉሙ። ኢየሱስ ቤዛ ነው ከሚለው አስተምህሮ እኛ ከነገርናችሁ የወንጌል እውነት ውጪ ማንም የሰማይ መልአክ እንኳን ቢሆን ወርዶ ቤዛችሁ ማርያም ናት፣ ቤዛችሁ መስቀል ነው፣ ምትድኑት በነከሊት በኩል ነው ብሎ ቢነግራችሁ የተረገመ ይሁን። ኦሬዲ ጳውሎስና ጴጥሮስ አውግዘውሃል፣ ረግመውሃል። ታምረ ማርያምን የማይቀበል በጳውሎስና በጴጥሮስ በቃላቸው ስልጣን የተወገዘ ይሁን። ሪሊ በጣም ነው የሚቀልዱት። በጣም ዕብራውያን ምዕራፍ 7ን ስታነቡ ምንድነው የሚለው? ዕብራውያን ምዕራፍ ገላትያ ምዕራፍ 1 ቁጥር 7 በጣም ይቅርታ፣ ገላትያ ምዕራፍ 1 ቁጥር 7 ላይ እኛ ከሰበክንላችሁ ወንጌል ነው የሚለው። ሃሌሉያ! አውጡልኝ እሱን ጥቅስ ቅዱሳን። ከቁጥር 7 ጀምሮ ስታነቡ እርሱ ግን ሌላ ወንጌል አይደለም የሚያናውጧቸው የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ፣ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። ጳጳስም ይሁን ሊቀ ሊቃውንትም ይሁን ሊቀ ካህናት ምናምን ተብሎ ይጠራ፣ ፓትርያርክም ይሁን ከክርስቶስ ኢየሱስ ወንጌል እነ ጳውሎስ እነ ጴጥሮስ ካገለገሉት ንጹህ ወንጌል ተጽፎ ከተቀመጠው ውጪ ማንም ከለጻፈው ከሊጻፈችው ብሎ ቢያመጣ የተረገመ ነው። ይሄው የተረገመ ደግሞ ይረግማል። ምን ይላል? አስቀድመን እንዳለን እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንም ይሰብክላችሁ የተረገመ ይሁን። አሁን ህዝባችንን በርግማን ውስጥ በነ ጳውሎስና በነ ጴጥሮስ ርግማን ውስጥ የምታኖሩት እናንተ ናችሁ። ይሄው ተመልከቱ። ጆሮ ያለው ይስማ። ገላትያ ምዕራፍ 1 ላይ ነው። ቁጥር 8 እና 9 ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አሁን እኛ አባት ያስተማሩት የነ ጳውሎስን የነ ጴጥሮስን ምስክርነት ነው። ኢየሱስ የእግዚአብሔር ልጅ ነው፣ ቤዛ እሱ ነው፣ የተሰቀለልን እርሱ ነው፣ ከሱ ውጪ ሌላ ቤዛ የለም። አይ ስሙን ብንጠቀም ምንም ስም አልተጠቀሙም ሐዋርያቱ። በቃ አታመቻምች። አሁን አቡነ ገብርኤል የተባሉት ያስተማሩት ትምህርት እንደ ጳውሎስና እንደ ጴጥሮስ የጻፉትን ነው የተናገሩት። እሳቸው ሐዋርያቱ ያስተማሩትን እናንተ ምትቀላምዱት እነ ታምረ ማርያም ይሄ ተቆጥሮ የማያልቅ የክደት መጽሐፍ የሚናገረው ግን ወንጌል የሚቃወም ነገር ነው። ሌላ ቤዛ ነው የሚያስቀምጠው። ስለዚህ እርግማኑ ማን ላይ ነው የሚሰራው ካልከኝ አንተ ላይ ነው የሚሰራው።
ለምን ሌላ ቤዛ አምጥተሃል? አሁን ምርጫ ነው ምሰጥ። ኢየሱስ ቤዛዬ ነው ብለህ ኢየሱስን አምነህ መድኃኒቴ ነው ብለህ ተቀብለህ ትድናለህ፣ ወይም ማርያም ቤዛዬ ናት ብለህ ሲኦል ትወርዳለህ። ይሄ ነው በቃ አለቀ። እንጂ እነ ጳውሎስ ከናንተ ከልት ጋር አይስማሙም። መስቀል ቤዛዬ ብሎ አይናገርም ጳውሎስ። ኢትስ ሼም። በጣም አሳፋሪ እኮ ነው ወገኖቼ። እንዴ 2000 ዓመት ምናምን ቆየ የሚባል የእምነት ድርጅት እንዲያ አይነት ያፈጠጠ ክህደት እየካዱ እነሱ ካላፈሩ ወጥተው ሲናገሩ እኛ እንዴት እናፍራለን? አሁን ቤዛ ብለው እያዜሙ ማርያምን ሲያመልኩ የሚያሳየውን ላሰማችሁ። ልቀጥል። ተማሰንኩ እግዝእት የማርያም መልካት ዛቲ ዘግር ቅድሚያ ወድጋኔ ላቲ ማርያም ድንግል ማርያም ወለተ ማቲ የዛ ቤዛ የዛ ነፍሰ ኩሉ መዋቲ በሰማይኒ ወምድር አንቲ። ሰማልኝ ምን ማለት ነው? ትርጉሙ ልንገራችሁ። ዛቲ የማርያም ተማሰንኩ እግዝእት የማርያም ተማህፀንኩ እግዝእት የማርያም በመልካ ስዕልኪ ዛቲ። በዚች በምጮሃት መልካ ስዕል በምትባለዋ ዜማ በመልካ ስዕልኪ ዛቲ እማጸንሻለሁ ነው የሚሉት። ተማህፀንኩ እግዝእቴ እመቤቴ ሆይ አሁን በምጮሃት በዚች ዜማ በዚች መልካ ስዕል በምትባለዋ ዜማ እማጸንሻለሁኝ ማለት ነው። ተማህፀንኩ እግዝእቴ በመልካ ስዕልኪ ዛቲ። እሺ መልካ ስዕልኪ ዛቲ ዘግር ቅድሚያ ወእትጋኔ ላቲ እንዘ ሰግድ ቅድሚያ ወእትጋኔ ላቲ። አሁን እዚህ ጋር በሁለት ወገን ነው። ለስዕሏም ለተአምሯም ይሰግዳሉ። እሰግድ ቅድመ ተአምርኪ የሚል ሌላ ቦታ አለ። ለተአምርም ለስዕልም ይሰግዳሉ። ወእትጋኔ ላቲ ማለት ደግሞ እገዛለሁ ማለት ነው። ለምገዛላት ወእትጋኔ ላቲ። አንተ እኮ በጣም ዘግናኝ እኮ ነው ወገኖቼ። ህዝቡ እኮ ግዕዙን ቢያውቀው እኮ ጋቢውን ጥሎ ነው የሚሸሸው። ግዕዙን ቢያውቀው ያው እግዚአብሔር ምስክሬ ነው ለደቂቃ አይቆም። ወእትጋኔ ማለት ግነዩ ከሚለው አሁን ግነዩ የሚለው የግዕዝ ቃል ተገዙ ማለት ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ እያሉ በሌላ ጸሎት ላይ ይናገሩታል። እና ለእግዚአብሔር በፍርሃት ተገዙ። ግነዩ ለእግዚአብሔር በፍርሃት። ወእትጋኔ ማለት ደግሞ እገዛልሻለሁ ማለት ነው። እነዚህ ሰዎች የሚያመልኩት እግዚአብሔርን ነው አይደለም። ይሄው እንደምትሰማው ለማርያም ወይም ደግሞ በማርያም ስም ለሚሰራው እርኩስ መንፈስ አዮ። እሺ ልቀጥልላችሁ። ማርያም ድንግል ማርያም ወለተ ማቲ ማርያም ድንግል ማርያም ወለተ ማቲ። አንዴ በጣም ስንስቅ ትዝ ይለኛል። ማርያም የማቲ ልጅ ናት እንዴ? ወለተ ማቲ ወለተ ማቲ ማለት የማቲ ልጅ ማለት ነው። በዚህ በኩል የሐናና የኢያቄም ልጅ ይላሉ፣ በዚህ ደግሞ ወለተ ማቲ ይላል። እኛ እኮ ግራ ገባን። ስንት ተረት እንዳላቸው ተረቱ ራሱ እርስ በርስ አይግባባ። ወለተ ማቲ ግጥም ከገጠመለት በቲ ይምጣ እንጂ ማቲ ብሎ ይምጣ እንጂ የሆነ ሰውዬ አምጥቶ ወለተ ማቲ ይላል። ሰውዬ አሻንቲ የሚለውን የህንድ ስም ቢያቅ ማርያም ወለተ አሻንቲ ማለቱ አይቀርም።
ቆሰለው እኔ በጌታ በኢየሱስ ወይ ማቲ አቤት 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 ማቲ አለ ወለተ ማቲ ወይስ ማቴዎስን አቆላምጠውት ይሆን? አንዳንድ ሰዎች አትሳቅ እባክህን የሚሉ ሰዎች አሉ። በዚህ ካልሳቅ ወንድሜ ጤነኛ አይደለም። ዲነችና ግጥም ከመታላቸው ማይሉት ነገር የለም ስል ማይሉት ነገር የለም። ወለተ ማቲ አሏት። ወይኔ እሺ ወደ ቁም ነገሩ ወደ ቁም ነገሩ እንመለስ። ጥሩ ነው አንዳንዴ ፈገግ እያሉ ወለተ ማቲ ያለ ጥያቄውን ለነሱ ትቼዋለሁ። ከመቼ ጀምሮ ነው የአባት ስም የቀየራችሁት? ስም ስትቀይሩ አብዴት አድርጉን። ስም ስትቀይሩ አብዴት አድርጉን። ሶሻል ሚዲያ ላይ የማርያምን አባት ስም ቀይረናል፣ የእናት ስም ቀይረናል እያላችሁ ንገሩን። ግራ አታጋቡን። አሁን ወደ ቁም ነገር ሁሉ ሰዳችሁ። ከዚህ ቀጥሎ ያለው ቤዛ ነፍሰ ኩሉ መዋቲ፣ ለሚሞቱ ነፍሳት ሁሉ ቤዛ የሆንሽ ማለት ነው። ይኸው ስሙት። ቤዛ ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ፣ ለሚሞቱ ሙታን ሁሉ አንዴ ብቻ አለምኮ ቤዛ ነፍሰ ኩሉ መዋቲ። ነፍሰ ኩሉ ማለት የዓለም ሕዝብ በሙሉ ማለት ነፍሳት የተባሉ ሁሉ ይሁን በምድር ላይ ትላንት የኖረው ዛሬ ያለው ነገም የሚወጣው በሙሉ ቤዛ ነፍሰ ኩሉ የሆነችው ማርያም ናት። እነዚህ ሰዎች በኢየሱስ ያምናሉ ወይ? አያምኑም። አያውቁትም። ቤዛ ነፍሰ ኩሉ የነፍሳት ሁሉ የሚሞቱ ነፍሳት ሁሉ ቤዛቸው አንቺ ነሽ። ሊያውም በምድር በሰማይኒ ወበምድር አንቲ፣ በሰማይም ቢሆን በምድርም ቢሆን ቤዛ አንቺ ነሽ እያሉ ነው የሚጮሁት ሌሊቱን ሙሉ። ለዚህ ነው ደግሞ ስፒከር የሚያስፈልገው። እንዲህ ኧረ እባካችሁ ከአቅላችሁ ሁኑ። ኧረ እባካችሁ የእግዚአብሔር ቃል ይምራችሁ። በሰማይ በምድር ቤዛ ተብሎ የሚጠራው ኢየሱስ ነው ብለህ ካመንክ እዚህ ጋር ሌሊቱን ሙሉ የምትጮኸው ታዲያ ምንድን ነው? ስሙን ተጠቀምነው እንጂ እኛ እኮ እንደ ኢየሱስ ቤዛ ናት ለማለት ፈልገን አይደለም ብሎ ጠይም ከሃዲ ደግሞ አለ። ጠይም ማርጎ የሚያመጣ ወጋውን መነጥረዋለን። ይሄ ነው እርግማን። እኛ ብንሆን ሐሳብ ቀይሬ እንኳን በመጣ እንደማለቱ ጳውሎስ ሐሳብ ቀይሮ ትላንት ያገለገለው ነው። አሁን ዴማስ የአሁኑን ዓለም ወዶ ትቶኛል አለ ጳውሎስ። እንደ ዴማስ እግዚአብሔርን ትቶ ወይም ደግሞ ጌታ ኢየሱስን ትቶ ወደ ዓለም ቢገባና ሐሳብ ቀይሮ የሚያድነው ሌላ ነው ብሎ ቢመጣ እንዳይቀበሉት ነው አስቀድሞ የሚናገረው በመንፈስ ቅዱስ። እኛ ብንሆን ከሱ ውጪ ደግሞ ያሉት ሌሎች ሐዋርያት ስቶ ቢመጣ እኛ ብንሆን ወይ ከሰማይ መልአክ ወርዶ ዱብ ብሎ ከሰበክንላችሁ ወንጌል ምንድነው ጳውሎስ የሰበከው? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። በኢየሱስ ክርስቶስ ቤዛነት በኩል እንዲሁ በጸጋ ይጸድቃሉ። ሮሜ ምዕራፍ 10
ገላትያ ምዕራፍ 2 ቁጥር 21 የእግዚአብሔርን ጸጋ አልጥልም ሰው በሕግ ሥራ ቢጸድቅ ኖሮ እንግዲያውስ ክርስቶስ በከንቱ ሞታ እያለ የተናገረው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ አንድ አለ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ስለ ሁሉ ራሱን ቤዛ አድርጎ ሰጠ ይህም በገዛ ዘመኑ ምስክርነቱ ነበር እንዲህ ብሎ ካስተማረው ውጪ አንተ አምጥተ ቤዛ አንዴ ብቻ አይደለም ሶስቴ ደግሞት ቤዛ ነፍሰ ሁሉ መዋቲ በሰማይኒ ወበምድር አንቲ እያልክ በጸናጽል በመቋሚያ በከበሮ ይሄንኑ ስትጮህ ካልት ነው እርግማኑ አንተ ላይ ነው የሚሰራው ይሄው እያሳየው የተረገመ ይሁን ደግሜ ላለው የተረገመ ይሁን ህዝቡን ያስረገመች ቤተክርስቲያን ናት ኦርቶዶክስ በቃ ለምን የእግዚአብሔር ቃል የሚለው ሌላ ነው እነሱ ጽፎ ያስገቡት ሌላ ነው በዜማ የሚሉት ሌላ ግጥም ይምታለት እንጂ ይሄኔ አንድ ደብተራ በአብሾ ያበደ ደብተራ የጻፈው የደረሰው ግን በቃ ሃይማኖት ሆኖ ይቀመጣል ማለት አጥሩ ምንለው ይሄንን ተሐድሶ ያስፈልገዋል ምንለው ይሄንን ነው ሰው ይሄን ይዞ መጽሐፍ ቅዱስ አስተምራለሁ ካለ ማፈር አለበት do not touch the bible በዚህ ነው መመራው ምትል ከሆነ መጽሐፍ ቅዱስን ተወበቅ በክርስቶስ ስም አትነግድ ጥቅም አገኛለሁ ብለ የእግዚአብሔርን መንግስት እውነተኛ ወንጌል ደግሞ ምትቃወሙ በየቲክቶኩ በየሶሻል ሚዲያ ፕላትፎርም ላይ ያላችሁ ምንም የማታውቁትን ነገር ምትዘባርቁ መጀመሪያ ጳጳሳት ከተባሉት እንደዚህ እውነት ከበራላቸው ሰዎች እግር ስር ቁጭ ብላችሁ ተማሩ ካለበለዚያ መጨረሻ ጥፋት ነው